የአማራ ክልል አንዱ ትልቁ ጸጋው ትልቁ በረከቱና ሊወሰድለት የሚገባው ተሞክሮ ሌሎች የብሔር ተወላጆች የሚገኙባቸው አካባቢዎችን የብሔረሰብ ዞንን መስርቶ ራሳቸውን በራሳቸው ማስተዳደር የሚችሉበትን እድልና የፖለቲካ የአስተዳደር መብት ጭምር የሰጠ ክልል ነውና ይሄ አንዱ ትልቁ መፍትሄ የሚያስገኝ ይመስለኛል። ስለዚህ ሌሎች የአማራ ብሔር ተወላጆች የበዙባቸው አካባቢዎች ላይ የፖለቲካ ተሳትፎና በየአስተዳደር እርከኑ ላይ መብት ያላቸው ዜጎች እንዲሆኑ ከማድረግ አኳያ እሱ ነው እንደውም ዋናው ስራው። ምን እያደረጋችሁ ነው? እሱ ላይ ምንድነው መሰለ አሁን ያለን ህብረ ብሔራዊ ፓርቲ ነው። ሌሎች ተፎካካሪ ፓርቲዎች አሉ። በቀጣይ በሂደት ይሄ አካታች የሚባለው የምክክር ኮሚሽን መላ ኢትዮጵያውያን የሚሳተፉበት የፖለቲካም የኢኮኖሚም የማህበራዊ አጀንዳዎች ላይም ውይይት ያደርጋል። እዚያ ላይ ተመስርተን መጪው የሀገራችን ጉዞ በምን መንገድ በምን መርህ በምን ህግ ይወሰናል የሚለውን እንመለከታለን። በዚያን ጊዜ አጀንዳዎች መምጣት አለባቸው ብለን እናስባለን። አማራ ክልል ያደረገው በውስጡ ጠቃሚ መሆኑን አምኖበት ነው፣ ወዶት ነው። ሌሎችም ዙሮ የዜጎችን መብት ባከበርን ቁጥር ነው ሰላምንም የበለጠ የምናረጋግጠው፣ ልማትንም የምናፋጥነው፣ የተረጋጋ ማህበረሰብ የምንፈጥረው። ይሄ ደግሞ እያንዳንዱ የፖለቲካ መሪ በየአካባቢው ያለ አጀንዳ አድርጎ የሚወስደው ነው። ሁልጊዜ ጭቆና ባለበት ጊዜ ውስጥ ሁልጊዜ ልዩነት ወደ ግጭት የሚያድግበት ሁኔታ ከተፈጠረ ለሀገራችንም ጠቃሚ አይደለም። ስለዚህ መልካም ተሞክሮ የመውሰድ መብቱ በየአካባቢው ያለ አመራር ነው። ይሄን ግን የሚገዛ ከህገ መንግስቱ ጨምሮ ለሀገራችን የፖለቲካ አደረጃጀትም አሰላለፍን ወሳኝ ባይሆን መርህ የሚያስቀምጥ በአካታች ምክክር ኮሚሽኑ የውይይት ውጤት ይመጣል ብዬ እጠብቃለሁ። ቀደም ሲልም ያነሱልኝ ነገር አለ። የዚህ የሰሜኑ ጦርነት ከ2 ሚሊዮን በላይ መፈናቀል አድርጎብናል። ለየት ያለ ትብብር የሚጠይቅ ድጋፍ የሚጠይቅ ጉዳይ መሆኑን ጠቅሰውልኛልና ባለፈው በተመሳሳይ ሁላችሁም ርዕሳነ መስተዳድሮች የወንድሞቻችሁን እንባ ልታብሱና ያላችሁን ልታዋጡ ድጋፍ ትብብራችሁን ልታሳዩ ወደ መቀሌ ሄዳችሁ ነበረ። በተለይ ይሄ ጦርነት ሶስት ክልሎች ላይ ያደረሰው ጉዳት ይታወቃል። ኢቭን የክልሉ የስታቲስቲክስ ቢሮ የጦርነቱ ባበቃ አካባቢ ላይ ወደ ኋላ 30 ዓመት መልሶናል የሚል ነገር ተመልክተን ነበርና በተመሳሳይ እነዚሁ ርዕሳነ መስተዳድሮች ባህር ዳር የሚመጡበትና የወንድሞቻቸውን እንባ የሚያብሱበት እድል ይፈጠራል ብለን ብዙ ሰው ጠብቆ ነበር። ፕሮግራም የተያዘ አይመስልም። በሀገራችን የደረሰው ጦርነት እጅግ በጣም አውዳሚ ነው የነበረው። በጦርነቱ በርካታ ምስቅልቅል አምጦብናል። ሁልጊዜም ችግር በግጭትና በጦርነት መፍታት ጎጂ መሆኑን ሁላችንም ልንማር ይገባል። ስለሆነም ይህን ጎጂ መጀመሪያ ከተረዳነ ሰላምን ማጽናት አለብን። ሰላም የሚጸናው ደግሞ በአንድ ወገን ብቻ ሳይሆን በሁሉም ፓርቲዎች ትብብርና ፍላጎት መምጣት አለበት። ስለሆነም ወደ ትግራይ ስንሄድ የትግራይ የብልጽግና አይደለም፣ ሌሎች ብልጽግናዎች ነን ወደ ትግራይ የሄድ ነው። ስለዚህ ሂደን ሰላማችን እናጽና፣ እንጠብቅ። ተጨማሪ ንብረት የሚያወድ የሰው ህይወት የሚቀጥፍ ስደት የሚያመጣ ስራ እንስራ። ኃላፊነት ባለበት መንገድ ችግር እንኳን ቢኖር ይሄ በዲሞክራሲ በሰላማዊ እና አስፈላጊ ከሆነ በህግ አግባብ እንሄድበት የሚለውን ለማጠናከር እኛም ከጎናችሁ ነን ለማለት በአጠቃላይ በብልጽግና የተዘጋጀ ጉዞ ነው። ወደ እናንተ ክልል ብልጽግና አላዘጋጀም። ነገር ግን ትግራይና አማራን ደግሞ በበለጠ የሚያገናኛቸው በርካታ ጉዳዮች አሉ ጎረቤት ስለሆነ አንዳንድ አሁንም በመካከላችን ያሉ ልዩነቶች አሉ። እነዚያን ልዩነቶች
በተለይ ደግሞ ገፈት ቀማሽ የነበረው አፋር ክልልና አማራ ክልል ስለሆነ በአማራ ክልል የደረሰው ጉዳት በአማራ ክልል የደረሰው ንብረት ውድመት አጠቃላይ ሲታይ ከፍተኛ ነው። ስለዚህ እነዚህን ህዝቦች ማቀራረብ አለብን። ግንኙነቱን ማጠናከር አለብን። የንግድ ግንኙነት መጀመር አለበት። የህዝብ ለህዝብ ግንኙነት መጀመር አለበት። የአመራር ለአመራር ግንኙነት መጀመር አለበት። ይሄን ካጠናከር ነው ትልቁ አሴት ገንዘብ አይደለም፣ ድጋፍ አይደለም። ያን ነገር ህዝቦች የጋራ ካደረጉ፣ ከተባበሩ፣ ሰላም ከፈጠሩ መስራት ይቻላል። ስለዚህ እኛ መጀመሪያ ትልቁ ስራችን የሚሆነው የህዝባችን መልሶ አንድነቱ እንዲጠበቅ፣ የንግድ ግንኙነት እንዲመሰረት፣ አመራር ለአመራር ግንኙነት እና ትብብር እንዲጠናክር መሰረት እንጣል። ከዚያ በኋላ ድጋፉ እርዳታው የሚደርስ ጉዳይ ነው። ዋናው ጉዳይ አይደለም። አሁን ዋናው ጉዳይ በአማራና በትግራይ ህዝብ መካከል ያለውን ግንኙነት በደንብ ማጠናከር ይገባል የሚል መልእክት በማስተላለፍ ነው እኔ የመጣሁት እና በዚህ መንፈስ ከሄድን ትልቁም ነገር ያ ስለሆነ ግን የህዝብ ግንኙነት ስራ እንዲቀላል ዋዛ መስሎት ነው። ለምሳሌ ዋናው ነገር ይሄ ነው ብሎ ሳይሆን በተመሳሳይ እናንተም ጋር እዚያም ውድመት ተከስቷል። አሁን እርስዎ የሚሉኝ እኔን ሊገባኝ ይችላል፣ ግን ህዝብ የሚባል ነገር ከጀርባችሁ አለ። እርስዎ እዛ ሄደዋል። ሁሉም ርዕሰ መስተዳድራኖች የወንድሞቻችሁን እንባ ልታብሱ ሄዳችሁ። በአማራ ክልል ያለውም የተፈናቀለ ያለቀሰ የተጎዳ እንባው ሊታበስለት የሚገባ መዓት ህዝብ አለ። የአማራና የትግራይ ህዝብ ለምን ነው የማይገናኝ? መገናኘትም አለበት። ለራሳችን ለጋራችን ጥቅም ስንል ማለት ነው። ያሳለፍነው ልዩነት እና ግጭት ሁለታችንም ስለጎዳን ስላወደመ እኮ ጀምራችሁ ነበር ግንኙነቱ። ለምን አይፈጥንም? ወደዚህ ለምን አይመጡም? አሁን እንጠብቃለን። እኛ እነሱ ይመጣሉ ብለን እንጠብቃለን። እነሱ ማለት እንግዲህ ሲመቻቸው ይመጣሉ። እነሱ በዚህን ቀን የግድኑ አትላቸውም። ሲመቻቸው እነሱ ይመጣሉ። አንደኛው ያ። ሁለተኛው አሁን ያልኸው ብልጽግና በአቅጣጫ ደረጃ መቀሌ ላይም የተደረገው አማራ ክልል ላይም አፋር ክልል ላይም ውድመት ደርሷል። ይሄን በጋራ ማልማት አለብን። የጋራ የኢትዮጵያውያን እና ደግሞ ተቆርቋሪ የሆኑ ዓለም አቀፍ ድርጅቶች ሁላ ኃላፊነትና ትብብር የሚጠይቅ ነገር ነው። ይሄ ተሰጥቷል። ስለዚህ አማራ ክልል ለብቻው የተገለለ አይደለም። አፋር ክልል ለብቻው የተገለለ አይደለም። አጠቃላይ የብልጽግና አመራሮችን በጦርነቱ ወቅት ክልሎችን በጦርነቱ ወቅት አብረው ከአማራ ህዝብ ጎን በተለይ በተፈናቀለው ህዝብ ድጋፍ ቀለብ የመስጠት አስተዋጽኦቸውን፣ ቁርጠኛነታቸውን፣ አጋዥነታቸውን አሳይተዋል። አሁንም ይቀጥላሉ። በዚያ መንፈስ ነው መታየት ያለበት እንጂ ልዩነት በሚፈጥር በሚከፋፍል መንገድ እንዳይሆን ብዬ። ሌላው የአማራ ክልል እንደ መንግስት በክልሉ ጸጥታና ደህንነት ብቸኛ ፈጻሚነቱን በተለይ ይሄ ሞኖፖሊ ኦፍ ቫይለንስ የሚባለውን ነገር ብቸኛ ፈጻሚነቱን እንዴት ምናልባት እዚህ ኮንፈረንስም ላይ ልታነሱት ትችላላችሁ ብዬ አስባለሁ። ካላነሳችሁትም እንደ አንድ ርዕሰ መስተዳደር እንዴት ይገመግሙታል? አማራ ክልል ከሌሎች ክልል በተለየ መንገድ ምናልባት የትግራይን አላውቅም በዝርዝር ከጦርነቱ በኋላ የተለያየ መልክ ያላቸው ባህሪ ያላቸው ሁኔታዎች አሉ። ጦርነቱ በአጠቃላይ ስለመጣ እኛም ሁሉም የሚችለው ያለውን መሳሪያ ይዞ መዝመት አለበት፣ ተደራጅቶ መዋጋት አለበት የሚል ሀገራዊም ክልላዊም አቅጣጫ እና አዋጅም ተሰጥቷል። የሚታወቅ ነገር ጦርነቱ ካበቃ በኋላ በአንዳንድ አካባቢ እነዚህ አደረጃጀቶች በራሳቸው በመቆም የተለየ መልክ ያለው ባህሪ አሳይተዋል። ይሄኛው ትክክል አይደለም። በየትኛውም መመዘኛ በየትኛውም ሀገር ከመንግስት የጸጥታ መዋቅር ውጭ ወይም ተገዳዳሪ የጸጥታ መዋቅር መሆን የሚፈልግ ኃይል እንዲኖር አይፈለግም፣ አይደረግም። ስለዚህ በዚህ አግባብ ባለፈው ህግ በማስከበር የሚል ባለፈው ዓመት
በተወሰነ ደረጃ ጉዳዩ በጣም ወጣ ያሉት እንዲረግቡ አድርገናል። አሁንም ጦርነቱ አልቆ ሰላም ስምምነቱ ከተፈረመ በኋላ በብዙ መንገድ ውይይት ላይ ነው የነበርን። እንዴት ሆነው ወደ መደበኛ ህይወት ይሄ ጦርነት የሚያመጣ ውጤት ነው። ለምን መጣ ሊባል አይችልም። የመንግስት ሁላ ድጋፍና ተሳትፎ ነበረው እነዚያ እንዲፈጠሩ። ስለዚህ እንዴት ሆነው ወደ መደበኛ ህይወት ይመለሳሉ፣ እንዴት ሆነው አቅሙ እና ደግሞ መስፈርቱን የሚያሟሉ ወደ መደበኛው የክልሉ የጸጥታ መዋቅር ይጠቃለላሉ የሚል ምክክር ላይ ነው የነበርነው። ምክክር ላይ ባለንበት ወቅት በአንዳንድ ቦታዎች በተለይ ልዩ ኃይሉ መልሰን ስናደራጅ በተፈጠረው የመረጃ እጥረት ምክንያት በተፈጠረው ችግር በዚያን ጊዜ አንዳንድ አካባቢ የታየው ባህሪ በጣም ስህተት ነበር፣ ነውር ነበር። ይሄ ችግር ታይቷል። ሁለተኛው የአማራ ክልል የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ሰሜን ሸዋ ላይ ተገድሏል። እነዚህ ሁላ ውስብስብ ችግሮች በአንድ ላይ መጣው አማራ ክልል ተገዳዳሪ የጸጥታ መዋቅር ያለው የሚያስመስል ባህሪ ተፈጥሯል። ነገር ግን መታየት ያለበት ያ ለምን ተፈጠረ ማለት ሳይሆን ጦርነቱ ያመጣው ውጤት ነው ብለን ነው ያየነው። ጦርነቱ ያመጣው ውጤት ከሆነ በኋላ ደግሞ ተመልሶ ልክ ሌላው ከጦርነት በኋላ እንደሚሰራው ስራ ወደ መደበኛ ህይወታቸው መመለስ አለባቸው። ይሄን የክልሉ መንግስት አስፈላጊውን ድጋፍ አድርጎ እንዲቋቋሙ ወይ ወደ ሌላው የጸጥታ መዋቅር እንዲገቡ ያደርጋል። በርካታዎች ወደ መደበኛ ህይወታቸው ተመልሰዋል። ቀደም ሲል ወደ ነበራቸው የመደበኛ ህይወት አሁን ቀሪዎች አሉ። ከነዚያ ጋርም በዚህ መንፈስ እንሄዳለን ብዬ አስባለሁ። ከዚህ ውጭ ግን ተገዳዳሪ የጸጥታ ኃይል በመሆን አማራ ክልል ላይ መንቀሳቀስ በፍጹም አይፈቀድም፣ መፈቀድም የለበትም። ይሄ የሚያመጣው አማራ ክልልን በማተራመስ ስርዓት አልበኝነትን በማንገስ ቅድም ያልናቸው የህብረተሰቡ የኑሮ ፈተናዎችን የሚቀንሱ የልማት ስራዎችን በማስቆም ያልተረጋጋ ክልል የሚያደርግ ነው። በመሆኑ ይሄን አውቆ ህብረተሰቡም ይሄን ተረድቶ መንግስት በሰጠው አቅጣጫ መሰረት ይፈጸማል የሚል እምነት አለ። አሁን እርስዎ ባሉኝ ደረጃ ግን በተለይ እነዚህ የሌሎች የጸጥታ መዋቅሮችን ወደ መደበኛው የጸጥታ መዋቅር የክልሉም ሆነ የፌዴራሉ ወደ መከላከያም ሊሆን ይችላል የክልሉ መደበኛ የጸጥታ መዋቅሮች መልሶ የማደራጀቱን ስራ ግን አብዛኞቹ የአማራ ክልል ሊቃንና ፖለቲከኞች ናቸው ከሌሎቹ በተለየ ሁኔታ የተቃወሙትና ለምንድን ነው የተቃወሙት? ምንድነው መሰለው በሁለት ከፍለን እንየው። አንደኛው ነገር ለምንድን ነው ልሂቃኑም በርካታ የህብረተሰብ ክፍልም በተለይ ልዩ ኃይሉ የሚባለውን ማለት ነው ልዩ ኃይሉ ለምን ፈረሰ በሚለው ጉዳይ ላይ አንዳንድ ጥያቄ አላቸው። በመርህ ደረጃ ወጥ የሆነ የፌዴራል አንድ መከላከያ ኃይል መኖር አለበት ብሎ የሚያምነውም የአማራ ክልል ህዝብ ነው። በዚህ ላይ ምንም ልዩነት የለንም። እስካሁን አንድም ጥያቄ ይሄ ልዩ ኃይል ያስፈልጋል በዘላቂነት አማራ ክልል መቋቋም አለበት ብሎ የሚያምን የለም። የሆነው ግን ምንድነው? አንደኛው ህወሓት ኃይሉን በሰላም ስምምነቱ መሰረት አልበተነም፣ ጦር አላወረደም፣ አላስረከበም። እስካሁን ከባድ መሳሪያዎችን እንደያዘ ነው። የያዘበት አካባቢ ደግሞ ድንበር አካባቢ ነው። ስለዚህ አሁንም ለዳግም ወረራ ያሰጋናል። በሰላም ስምምነቱ መሰረት ያኛው መጀመሪያ መፈጸም አለበት እና እስከዚያው ግን ለመንግስትም ያግዛል በሚል ስሜት ነው ያን እንትን እያሉ ያሉት። መጀመሪያ ላይ ይሄ ሀሳብ ሆኖ መጀመሪያ ላይ ግን ልዩ ኃይል ተበትነሃል፣ ትጥቅ አውርድ ተብለሃል ተብሎ በፕሮፓጋንዳ ተለፍፎበታል። ስለዚህ ሰራዊቱ ሌላ ነገር እንዲያስብ ከበስተጀርባው ሴራ አለው ብሎ እንዲያስብ እና ለመበተን ጥረት እንዲያደርግ ከፍተኛ ሙከራ ተደርጓል። ይሄ እጅግ በጣም የተሳሳተ ሆን ተብሎ የአማራን ክልል ለማተራመስ እየተሰራ የሴራ መረጃ ነው። አሁን ሲታይ አሁን እንደገና ሪኢንተግሬት ለማድረግ ከጸጥታ መዋቅሩ ጋር
በክልል ስልጠና ላይ ናቸው። ፖሊስ ከሆነ የፖሊስ ስብዕና መላበስ አለበት። የፖሊስ የተለየ ስልጠና አለው። የአድማ ብተና ከሆነ የአድማ ብተና የራሱ የሆነ ስብዕና አለው። ያን በስልጠና ነው የሚገኘው። ያን እየሰለጠኑ ናቸው። በስልጠና ወቅት የሚናገሩት በጣም 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 የተሳሳተ መረጃ ጎድቶናል። እኛን ጎድቶናል፣ ጓደኞችን ጎድቷል። ያልተባለውን ያልታሰበውን በቃ ይበተናል፣ መሳሪያውም ይወርዳል፣ ትጣላላችሁ ነው የተባለ። ያ ነው ለዚህ ችግር የዳረገን። ስለዚህ መነሻው በሁለት መንገድ ተከፍሎ መታየቱ አንድ ነገር ነው። ከዚያ ባለፈ የአማራ ክልል መንግስት፣ የአማራ ክልል ህዝብ በመከላከያ ላይ ሙሉ እምነት አለው። የአማራን ህዝብ የሀገራችን አንድነት እና ህልውና ያስጠበቀው መከላከያ ሰራዊት ነው። ያለ መከላከያ ሰራዊት የትኛውም ቢሆን የአማራ ክልል የጸጥታ ሁኔታ አስተማማኝ ሊሆን አይችልም። የአማራ ክልል ያሉ አዋሳኝ ቦታዎች ሊከበሩ አይችሉም። ስለዚህ አማራ ክልል ህዝብ በመከላከያ ላይ እጅና ጓንት ሆኖ እየሰራ ነው። በድንበር አካባቢ የህዝቡንና የመከላከያን ግንኙነት አይቶ ማረጋገጥ ይቻላል። ከዛሬ ቀደምም እንዴት ሆኖ እንደኖረ ማረጋገጥ ይቻላል። ይሄ ማለት ግን ቅድም እንዳልሁት ወዳጅም መስለው ጠላት ሁነው የአማራን ህዝብና መከላከያ ለመነጣጠል የማይሰራጭ የሐሰት መረጃ የለም፣ የማይተነተን ሴራ የለም። ይሄን ህዝቡ በትግሉ ያከሽፈዋል፣ እየከሸፈም ነው። መከላከያ የአማራ ህዝብ አካል ነው። የኢትዮጵያ ማህበረሰቦች አብራክ የተወለደ የጸጥታ መዋቅር ነው። የኢትዮጵያን አንድነት በደሙ በላቡና በመስዋዕትነቱ ያስጠበቀ ኃይል ነው። ይሄን ኃይል አጠናክረን እናስቀጥላለን። ስለዚህ የሚባለው ነገር ሆን ተብሎ አማራ ክልልን ለማተራመስ በሚፈልጉ ኃይሎች የሚሰራጭ ሐሰተኛ እና በሴራ የተቀባ መርዘኛ ፕሮፓጋንዳ ሁልጊዜ ያኛው በህግ ካልተመራ በስርዓት ካልተመራ አደጋለሁ። በእኛ በኩል ያን የምንለው ይሄን የሚያስተባብረው ሐሰተኛ መረጃ የሚያሰራጨው እና ለሆነ ዓላማ በተለይ ለማይሰካ ዓላማ የሚያንቀሳቅሰው ኃይል ጽንፈኛ ኃይል ነው። ጽንፈኛ ኃይል መሆኑ ምን እንደማይሰራና ግቡ እንደማይመታ የምናየው ለምሳሌ በ2011 ሰኔ 15 ላይ መሪዎች ተገደሉ። መሪዎች ተገደሉና አማራ ክልል ምን አመጣለት? የባሰ አለመረጋጋት፣ የባሰ ቀውስ በአማራ ክልል ውስጥ ተፈጠረ። እጅግ በጣም ልዩነትን የሚያሰፋ እንደገና የነበረውን ልማትም ኢንቨስትመንትም የሚያቆምና የሚያቀጭጭ ተነሳሽነትን የሚገድብ አስተሳሰብ መጣ። ውጤቱ ማለት የጽንፈኝነት ውጤት መጨረሻው በህግና በስርዓት ካልተገራ በህግና በስርዓት ካልተገራ በሰከነ መንገድ ካልተጓዘ የመጨረሻ ውጤቱ ሰዎችን በማጥፋት ስለሆነ የሚያምነው ሰዎች ከጠፉ በኋላም የሚመጣው ውጤት እነሱ የሚፈልጉት ሳይሆን አጠቃላይ ይህን ህዝብ የሚጎዳ ነው። ለምሳሌ ይሄ ነገር ደግሞ እንደገና እያበበ እያደገ መጥቶ አሁን መሪ አልባ ክልል ለመፍጠር ከፍተኛ ዘመቻ ነው ያለው፣ በውጭም በውስጥም። ቢሆንም ባይሆንም እንዴት አድርገን በሐሰትም በምንም ብለን ያለውን አመራር ከህዝቡ እንዴት እንነጥለዋለን ነው ጥያቄው። እውነት ነው፣ ከህዝቡ ከተነጠለ አማራ ክልል መተራመሱ መናወጡ አይቀርም። ከተተራመሰና ከተናጠ ደግሞ እየመሰላቸው ነው እንጂ እነሱ መምጣት አይችሉም። ሽግግር መንግስትን ማቋቋም አይችሉም። በተናጠ በተተራመሰ አካባቢ አንድ ያልተዘጋጀ ኃይል መጥቶ የሽግግር መንግስት ሊያቋቁም የሚችልበት እድል የለም። በክልል ደረጃ በፌዴራልም ቢሆን ይህን ማድረግ አይችሉም። አንደኛ ነገር የአማራ ክልል መንግስት በምርጫ የመጣ መንግስት፣ በምርጫው ፌር የሆነ ምርጫ፣ ተቃዋሚ የተሳተፈበት ምርጫ ተደርጓል ብለን አማራ ክልል ላይ እናምናለን። ተቃዋሚዎችም ተመርጠዋል። ያን ደግሞ ከዚያ በላይ ለመጀመሪያ ጊዜ ተቃዋሚንም ያሳተፈ ክልላዊ መንግስትም ተመስርቷል። ተቃዋሚን ያሳተፈ ለሀገራችን የፖለቲካ ባህል አዲስ ምዕራፍ ነው።
ከምንጣላ ከምንገዳደር አብረንም መስራት እንችላለን ህዝቡ ከወሰነ በኋላ የሚለውን መንፈስ የሚያስተጋባ ነው። ስለዚህ ይሄ መንግስት በማናቸውም መመዘኛ የሞራልም የህግም መሰረት ያለው መንግስት ነው። ከዚህ በላይ ይሄ መንግስት ማይሰራ ከሆነ የሚጠየቀው አሁን በመጡ አዳዲስ አጀንዳዎች ማይሰራ ከሆነ የሚጠየቀው ወይ በምርጫ እናስተካክለዋለን ነው፣ ወይም ደግሞ አመራሩ ማይሰራ ከሆነ እነዚህ አይሰሩም ተብሎ በሚሰሩት መተካት ብቃት ባላቸው አመራር መተካት ነው እንጂ ወይ አመራሮችን በማጥፋት አጠቃላይ አመራሩን በመግደል አማራ ክልልን አተራምሶ አማራ ክልልን አናውጦ የሚመጣ የሽግግር መንግስትም የለም፣ የሚመጣ ለውጥም የለም። የሚገኝ ነገር ካለ ግን የአማራን ህዝብ በሁለንተናዊ መንገድ ማድቀቅ፣ በሁለንተናዊ መንገድ ተወዳዳሪ እንዳይሆን፣ በሁለንተናዊ መንገድ ለጥቃት ተጋላጭ ማድረግ ነው የሚመጣው ውጤት ይሄ ነው። ስለዚህ እኔም ማስተላለፈው መልእክት በዚህ ላይ ጽንፈኝነት አይጠቅመን። በሀገራችን በክልላችን ሁላችንም በህግና በስርዓት ብንሄድ ጥሩ ነው። ይሄን ህግና ስርዓት በተቀመጠው አግባብ ተግባራዊ የሚያደርገው ደግሞ የተመረጠው መንግስት ነው። በዚህ ላይ እምነት መያዝ፣ አንድነትን ማጠናከር የማይመጀው ከሆነ ደግሞ ጊዜው በሚመጣበት ጊዜ በድምፁ ማባረር ይችላል። ይህን ስርዓት መጠቀም ለሁላችንም ይጠቅመናል ብዬ አስባለሁ። ከዚህ ስርዓት ውጭ የሚሆነው ክልላችን ይጎዳ ካልሆነ በስተቀር የሚጠቅም ነገር የለውም። ይህን ህዝባችን እንዲፈትሸው እንዲገመግመው እፈልጋለሁ። ከዚህ ጋር ልጨምርልህ፣ ቅድም ካነሳው ነጥቦች ጋር የሚገናኝ ነገር አለ። አመጽ ይጠራል፣ እኛ ክልል ውስጥ አድማ ይጠራል። በውጭም በውስጥም በተለይ በማህበራዊ ሚዲያ በዩቲዩብ በቲክቶክ እጅግ በጣም በሰፊው ይሰራጫል። መንገድ ዝጉ ይባላል፣ ሱቅ ዝጉ ይባላል፣ መንግስት ሰራተኛው ቢሮ እንዳይገባ ይባላል፣ ባንክ እንዳይከፈት ይባላል። እነዚህን ሁላ ወስደ ስታያቸው ጠቅላ እሺ ይዘጋ፣ ከተዘጋ በኋላ ሕክምና ፍላጎት ያለው ሆስፒታል እንኳን መድረስ አይችልም። አይደለም ከዚያው ካለበት ሆስፒታል አይደለም ወደ አዲስ አበባ። መሰረታዊ ሸቀጦች አማራ ክልል የሚመጡት አብዛኛው ከአዲስ አበባ ነው። ነዳጅ የሚመጣው፣ ማዳበሪያ የሚመጣው፣ መሰረታዊ ሸቀጦች የሚመጡት አይመጡም፣ አልመጣም። ከዚያ በላይ በጣም በርካታው ህዝባችን በቀን ስራ የሚተዳደር ነው። በቀን ሰርቶ በቀን በልቶ ነው። ሱቅ ላይ የሚወርድ የሚጫን እቃ በጣም በርካታ ነው። ያ ማለት ብዙ ሰው ያሳትፋል። ግንባታ ላይ በጣም በርካታ ሰራተኛ ይሳተፋል። ያ ሁላ ሲቆም ይቆማል። አንደኛ ይሄኛው ወገናችን በራብ አለንጋ ተመታ ማለት ነው። በራብ አለንጋ ወገናችንን እየቀጠነ ምንድነው የምናመጣው? ከዚህም በላይ ገንዘብ ያለው እንኳን ገብቶ እንዳይበላ ዝቅተኛ ዋጋ ያላቸው ሽሮ ቤቶች ጨምሮ እንዲዘጉ ይደረጋሉ። ማን ነው የተጎዳው? ከዚህም በላይ ይሄን አድማ ሲመጣ ምን ለማሳካት ነው? ይሄን ለማሳካት የሚያስችለው ኃይል ማን ነው የጠራው የሚያስተባብረው? ይሄ ቢሳካ ለምሳሌ ብልጽግና በሙሉ ተመታ ቢባል ማን ነው ይሄን የሚያስተባብረው የሚተካው? አላይ ማን ነው? ህዝቡ ያውቀዋል ነው? ጠላት ነው? ጠላት አማራ ክልል ተተራምሶ ከዚያ በኋላ ለጥቃት በየትኛውም አካባቢ ተጋላጭ ሲሆን የሚፈልገውን ዓላማ ለማሳካት የሚለው መመርመር አለበት። አሁን አማራ ክልል የገጠመን ፈተና ይሄ ችግር በማናቸውም መመዘኛ ብታየው ግን አሁን ካለው አጠቃላይ ሁኔታ ጋር አይተን ለአማራ ክልል ጦርነቱ ይበቃዋል። ከሌላ አካባቢ ተፈናቅሎ የመጣው ህዝብ ቁጥር ይበቃዋል። እነዚያን ወገኖቻችን መልሰን የማቋቋም እና ከጦርነቱ ከገጠመን ፈተናና ውድመት ለማጋገም የምንሰራበት እንጂ በዚህ ውስጥ የምንገባበት አልነበረም ብዬ አስባለሁ። ስለሆነም ይሄን ህዝባችን በጽሞና እንዲመረምረውና እንዲፈትሽ እውነቱን እንዲያውቅ እፈልጋለሁ። ከዚያ ባለፈ በጣም የሚወራው ነገር አሁን ስልጣን ፈላጊ፣ ኦፖርቹኒስት፣ ተላላኪ እንደዚህ በተደጋጋሚ ነው። ቀን በቀን እለት በእለት እናንተ ሴራው ይሄ ነው። ምክንያቱም መሪውን የበጉን እረኛ ካልመታኸው
በጎችን እንደፈለገው መበተን አትችልም። መቀራመታችን ዓላማው ያ ነው። መጀመሪያ መሪን መምታት ነው፣ መነጠል ነው። ከዚያ በኋላ የፈለገውን ታረጋለህ ነው እንጂ ፐርሰናሊ እኔ መሆኑ ጓደኞቼ የመጣነ በጦርነት ነው። ሀብት ፈልገን አይደለም፣ ዝናም ፈልገን አይደለም፣ ወይም ሌላ የስልጣን ጥማት ኖሮብን አይደለም። የመጣነው ህዝባችን የገጠመው ፈተና አብረን ተጋፍጠን ህዝባችን ለማሻገር አምነን ነው። አሁንም የምንሰራው በዚያ መንፈስ ነው። አስፈላጊ ከሆነ ዛሬ ነገ አይደለም፣ ዛሬ የህዝባችን ማንጠቅም ከሆነ ህዝባችን የሚሰቃይ ከሆነ ዛሬ ለመልቀቅ ዝግጁ ነን እኛ በእኛ በኩል ማለት ነው። ይሄ ዝም ብሎ እንደዚያ እኔ የሆነች ነገር ለማድረግ ጦርነት ላይ ይገባለሁ እንዴ? እኔ ሀብት ፍለጋ እንትን ቢሉ ጦርነት ላይ ይገባለሁ። እዚህ ጋር ስንት ትርምስ ያለበት ክልል እኮ ያን ለማሻሻል ለማሻገር ከችግር ለማውጣት ነው የምንሰራው የምንለፋው። ከናንተ የተሻለ እኛ ስንሰማ ነው የምንውለው። ማለት እዚህ ስብሰባ ቁጭ ጀሮ ለራሱ ባዳ ነው ይባላል። አዎ ሚስጥርስ ከመጠበቅ ጋር ተያይዞ አንዳንዴ እኮ ቁጭ ብለው አሁን በቀደም የዚህን ኮንፈረንስ የዕለት ተዕለት አጀንዳ ሲያነቡላችሁ ነበረ። ምን ማለት ነው? ትልቁ የፓርቲ ዲሲፕሊን ሚስጥር መጠበቅ ነው። ከዚህ ባሻገር ይሄን የሚያደርጉ አካላት የሽግግር መንግስት እንዲቋቋም የሚሹ ኃይሎች ናቸው ብለው ያምናሉ ወይስ እኚህ ውጫዊ ኃይሎች በተለይ በጣም እናንተ ላይ የሚበረቱት የትኛው አካል ነው? ምንድነው መሰለ የፓርቲ ዲሲፕሊን የሚባለው ነገር ጥብቅ መሆን አለበት። ይሄ ኮንፈረንስ በእርግጥ ግልጽ ኮንፈረንስ ጥሪ ተላልፏል። ሲተላለፍ የነበረውም ጥሪው ነው። እንደዚህ አይነት ሰዎች አመራሮች ከዚህ ደረጃ በዚህ ጊዜ ገብታችሁ ደሩ ነው። ስትገቡ አዳራሽ ላይ ይሄን ይዛችሁ ነው ይሄን ይዛችሁ አትምጡ ነው ምልህ። ይሄ በአጠቃላይ ሲታይ የስብሰባ ጥሪ ስለሆነ ሚስጥር ነው ማለት አትችልም። አይ ከዛ ቀደም ግን እንደሱ የሚወጣም አለ ብዬ አዎ እቺ ግን ሌላም ቢሆን ሊወጣ ይችላል ነው እና ትክክል ነው። በዚህ በኩል ላይ ብዙ ችግሮች ያጋጥማሉ። ዛሬም የታወቀ ነው። ሊክ የሚያደርግ የፓርቲ ዲሲፕሊንን ማጠናከር፣ ሚስጥር የመጠበቅ አቅምን የማጠናከር እዚህ ጋር ሄዶ ደግሞ ተጠያቂነትን የማረጋገጥ ቀጣይ የምንሰራው ስራ ነው። ይህንን በዝርዝር ተነጋግረናል። ይሄ በቀጣይ ከእኛው አመራር ጋር የምናስተካክለው ጉዳይ ይሆናል ብዬ አስባለሁ። እኔ የሽግግር መንግስት አማራ ክልል ላይ በይፋና በግላጭ የሚናገሩ ኃይሎች አሉ። እነዚህ አስተባባሪዎች ናቸው፣ ሀሳብ አቅራቢዎች ናቸው፣ ምንድን ናቸው? አደረጃጀት አላቸው? መረጃ የለኝም በዝርዝር። ነገር ግን በውስጥም በውጭም ያሉ የሐሰት መረጃ የሚያሰራጩ ይሄን እንደ ዋና መነሻ አድርገው ይተነትኑታል፣ ያቀርቡታል። ሌላውን የአመራር ስብዕና በመንካት እና